ነገሮችን እያመሳሰልኩ ነገሮችን እያሰብኩ እያነጣጠርኩ ምን እያልኩ ስመጣ አቃተኝ። ከሱ ጋር መኖር አቃተኝ። እየጠላሁት ነገሮችን እንትን እያልኩኝ መጣሁኝ። አልቻልኩትም። በቃ እሱ ጋር ያለኝን ነገር አልቻልኩም እና ልክ በተጋባን በፊርማ ምናምን የለንም፣ ቀለበት ምናምን የለንም። ዝም ብለን ነው የምንኖረው። ከዛ የመጨረሻ በቃ እንለያያለን እኮ እወጣለሁ። ትቼለት ልጄን ይዤ ትቼለት ምናምን ትቼለት እወጣለሁ። ከሱ ቤት ስትወጪ የት ትሄጃለሽ? እናቴ ጋር። እናትሽ ጋር ሰላም ሆናችሁ ማለት? የዛኔ ቤት ጥለሽ ስለጠፋሽ ገባሻለች ብዬ አላሰብኩም። ሰላም ሆነን እናቴ ጋማ ሰላም ሆነን፣ በተለይ ከሳውዲ ስመለስ ምናምን ሰላም ሆነን እና ቤትም ትመጣለች፣ እህቴም መታ ትጠይቀኛለች፣ እናቴም ትመጣለች ምናምን። እናት ምንም ቢሆን እናት። አዎ እኛ ምንም ብናጠፋ በቃ ጥላጥልሽም ክፋትሽን አትወድም። አዎ እና ወጥቼ እናቴ ጋር ነው የሚሄደው። ከእናቴ ደግሞ አዲስ አበባ ነው የምመጣው። እጠፋዋለሁኝ በቃ። ግን ተከትሎኝ ይመጣል ወይ ይቅርታ ይጠይቀኛል። መሄጃ መቀመጫ ነው የማጣው ምናምን እና የመጨረሻ ሲሄድ ግን በጣም ለመንኩት፣ አስለመንኩት ሁላ ተው። ይሄ ማንቋሸሽ ታውቂያለሽ? ክብር፣ ለሰው ክብር አለመኖር። ሚስቱን ማለት አቅፏት የሚያድረው ሚስቱን ሰው ፊት ሲሆን ቁሽሽሽሽ በቃ መተረብ፣ እንደዚህ አይነት ነገር ደግሞ እኔ አልወድም። እምባዬ ነው የሚመጣኝ እና አልቅሼ ምን ብዬ ማስለመንኩት እምቢ አለኝ። ማለት መለወጥ አልቻለም። በተለይ ይሄ በአስቤዛ ዙሪያ ልጄን ትምህርት ቤት ስልክ ከሱቅ ዱቤ አምጥቼ ሆነ የሚገዛው ነገር የለም። አንዴ እኔ አክስቴ የገዛችልኝ ልብሶች ከአረብ ሀገር ያመጣኋቸው ልብሶች ሼጬ ዘይት የለሆነ ሼጬ ዘይት አስቤዛ ገዝቼ ሽንኩርት፣ ቲማቲም ገዝቼ መጥቼ ሰርቼ ሳበላው ከየት አመጣሽው አላለኝም። እና በልቶ ወጥቶ የሄደው ቤት ውስጥ ከየት ብቻ የእሱን ገንዘብ አልንካ ስጠኝ አልበለው እንጂ በር ዘግቼ አልቅሼ ተደባድበን ምን ብለን ነው ገበያ ልሄድ ብር ስጠኝ ብዬ የምሄደው። እና መጨረሻ ላይ አልችል ስል ግን አልቻልኩም። በቃ ይሄ መቋቋም ጠላሁት። አጠገቡ መተኛት አስጠላኝ። ሳሎን ሆነ እምተኛው ፍራሽ ላይ። በመሀል ምን ገዛን መሰለሽ? ሶፋ ገዛን ከጎረቤት በቅናሽ ሶፋ ገዛንና የለም ቤትሽ ውስጥ አንድ ትልቅ ነገር ሲኖር ብርቅ ነበር ደግሞ ያኔና አንድ ትልቅ ነገር ከሰው እኩል የሚያደርግሽ ነገር ሲኖርሽ ደስ ይልሻል። እና ያንን ሶፋ እሰራለሁ ብሎ አውጥቶ ሸጠብኝ፣ እኔ በሌለሁበት ማለት ነው። እኔ ዶሮ ቤት ስራ ቦታ ልኮ ስመለስ ቤቴ ባዶ ነው። የሆነ ነገር ነው በቃ ከሆዴ የቆረጠው። ቁጭ ብዬ ነው ያለቀስኩት። በቃ በጣም ነው ያለቀስኩት። በጣም ሽጦት አገኘሁትና በጣም ነበር የሚያስጠላው የነበረው ስሜት። እያንዳንዱ እኔ ሴት ልጅ ቤቷን ተወድ የለ ሴት ልጅ በጣም ቤቷን ትወዳለች። ለቤቷ ያላት ነገር ይለያል። ቤቷን ማሟላት፣ ቤቷን ማሳመር ምናምን ነው የምትፈልገው። እኔ ያንን ነው የምፈልገው። እሱ ደግሞ መግዛት የሚባል ነገር አይፈልግም። በዛ መሀል እኔና እሱ ልንስማማም ልንጣጣምም አልቻልንም። እየጠላሁት ስመጣ የመጨረሻ ወጣሁኝ። በቃ ወጥቼ ከም በኋላ እንደማልመለስ ምይለት እናቴ ራሱ ለምነዋለች። ያኔ ጠርቻት ነይ በቃ የምትናገሪውን ተናገሪና በቃ የሚለውን እንስማና ፊቱ እፊትሽ የሚለኝን ይበለኝና ውሰጅኝ በቃ ልሂድ፣ አንቺ ፊት ልሂድ አልኳት። ከዛ መጣች። በጣም የሚያስጠላ ንግግር ነው የተናገራት። እሷን ራሱ ይዘሽ መሄድ ትችያለሽ፣ ዞሮ ዞሮ ተመልሳ ትመጣለች አላል። ያኔ እኔ ማልኩ፣ በቃ ቆረጠልኝና ወጣሁ። ከዛ በመሀል ምን ስህተት ሰርቻለሁ መሰለሽ? ቤታችንን ስንገዛ እግዚአብሔርን ነው የምልሽ፣ ቤቱን የሚሸጥልን ሰውዬ 7 ጊዜ ተመላልሷል። 7 ጊዜ ይመጣል፣ እሺ ምናምን ብሎ ያወራዋል። ከዛ እንደውልልሃለን ይለዋል፣ ይሄዳል። መልሶ ደግሞ ይደውልለታል። መጨረሻ ላይ በምን እንደገዛው ታውቂያለሽ? አከራዬ ጋር ተጣልቶ ነው። አከራያችን ጋር ተጣልቶ ሰድባው ቀጥታ ሂዶ ጠርቶት ቀጥታ ብር ነው የሰጠው።
ምን አይነት ባለጌ ሴትዮ ናቸው። እኔን ግን ይሰድበኝ ነበር መልስ ስሰጣቸው ማለት ነው። ሴትዮዋ በጣም ነው የሚያስጠሉት። እቃ እያጠብሽ ወይም ልብስ እያጠብሽ በመሀል ሂደው ከቆጣሪው ዝግት አድርገው ቧንቧውን ቁልፉን ብድግ ያደርጉታል። ቁልፉን ብድግ አድርገው ይዘው ይሄዳሉ። እንጀራ እየጋገርሽ ከብሬከሩ ሂደው ያጠፋሉ፣ ከቆጣሪ ሂደው ያጠፋሉ ምናምን እና በዚህ መሀል እኔ ላብድ ሆነ ሴትዮዋ ጋር ማለት ነው። እኔ እንደዚህ አድርገውኝ ብዬ በነገርኩት ቁጥር እናትሽ ይሆናሉ አትመልሺ ነው የሚላት ነው የሚለኝ። እኔ እሱን ሲናገሩት የተናገሩት ቀን ግን ሂዶ ቤቱን ገዝቶ ቤቱን ቀለም አላስቀባ ነውም ኮንዶሚኒየም ነበረ፣ ባለ አንድ ነው ኮንዶሚኒየም ነበር እና ቀለም አይደለም ቤቱን በውሃ አርከፍክፌ ውሃ የለውም ውሃ አርከፍክፌ ጠርጌ ሂደን አንጥፈን የተኛ ነው የዛን ቀን እና ያንን ቤት ሰውየው ውክልና ሲሰጥ ብር ኬታ መጣችሁ? ለሱ እናት ብር ኬታ መጣችሁ? ኖ አለ እኮ ስራ እኮ ይሰራል እያለው እኮ ነው የሚከለክለኝ ገንዘብ እኮ። ምንድነው ስራው? የዛኔ ታረቡት አንቺ አረብ ሀገር ከመሄድ ዶሮ ነው የምናረባው። ዶሮቹ ተሽጠው ነበር እና ነበረ ብር ነበረ ዶሮ እናረባለን። ግን አሁን ዶሮቹ ይገዛሉ፣ ሲሸጡ ብር ይኖረናል፣ የምናተርፈው እጥፍ ነው። ባሽ መልሶ ግን እሱ በዛው መግዛት ይፈልጋል፣ በዛው ብር ማለት ነው። ራስሽን ሳታሸንፊ ረሃብ እዚህ ጋር ልጅ አለች እየራበን እንዴት ነው በሙሉ ብር የምታመጪው? ቢያንስ 75%ን ወይ 60%ን ተጠቅመሽ ሌላውን ለቤትሽ ነው የምታውዩ። እሱ እንደዛ አያደርግም እና በመሀል ውክልና ሲሰጥ ማለት ነው ሙሉ ውክልና ይሰጥ የለ ያ ውክልና ሲሰጥ ለእናቱ ነው የተሰጠው። እናቱን ወንድሞቹን በጣም ነው ማምናቸው፣ ከሱ በላይ ማለት ነው። ከሱ በላይ በጣም ነው ማምናቸው እና እንደዚህ ይከፉብኛል ብዬ ጭራሽ አስቤውም አላውቅም። ከዛ ተውኩላቸው ሁሉንም ነገር። ልጄንም ለእናቴ የሰጠሁኝና እኔ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ያልሰራሁት ስራ የለም። ከእግዚአብሔር ጋር የሚያጣላኝን ወይ ከህሊና የሚያጣላኝን ስራ ከመስራት ውጪ ባርማን ሆኛለሁ፣ ጽዳት ሆኛለሁ፣ ሪሴፕሽን ሆኛለሁ፣ ዌተር ሆኛለሁ። 3 አመት ተቀመጥኩ አዲስ አበባ ማለት ነው። ከዛ መጨረሻ ላይ እናቱ ውክልናውን እንትን ብላ ቤቱን ሸጠችው። የሸጠችው እሷ ናት፣ ምክንያቱም ሙሉ ውክልና ያላት እሷ ናት። ተው ልጅ አይባልም፣ አብራችሁ ያፈራችሁት ነው፣ አብራችሁ ያመጣችሁት ነው፣ የልጅህ እናት ናት ተው ይላል። እናት እኮ ለልጇ አግዛ በጣም ብር ስለምትወድ ሸጠችብኝ ቤቴን። ከዛ የሸጠው ሰውዬ የት ነው ያለው? እዚህ ነው ያለው ማለት አዲስ አበባ ነው ያለው። እና ደወልኩኝና አጉኔ ይባላል ቅጽል ስሙ ማለት ነው። እና ደወልኩና እያለቀስኩኝ አጉኔ እፈልግሃለሁ አልኩት። ምን ሆንሽ ቤቲ? ምንድን ነው ማለት ጥሩ ቅርርብ ነበረን፣ እንጠያየቅ ነበረ እሱም ጋር እያለን ማለት ነው። አዲስ አበባ መምጣቴን አያውቅም እና አዲስ አበባ መጥቻለሁ ላገኝህ እፈልጋለሁ አልኩት። ከዛ እሱም አጋጣሚ የአየር ጤና አካባቢ ነበር ተከራይቼ የምኖረው እና እሱም ደግሞ አየር ጤና አካባቢ ነበር የሚኖረው። ከዛ በፊት የት ይኑር አላውቅም 3 አመት ስኖር እና ደወልኩለትና ተገናኘን። አዴዲ አየር ጤና ጋር ውልና ማስረጃ አለ። ከዛ እንዲህ አደረጉኝ አልኩት። በጣም አዘነ በጣም። ከዛ እንደዚህ አድርገው በላይ ላይ ቤቴን ሸጡት። ቤቱ መሸጡን ደግሞ በእርግጠኝነት 100% እርግጠኛ ነኝ። የገዛው ልጅ ደውሎልኛል። የገዛው ልጅ ደግሞ አስለመንኩት፣ ብሬን መልስልኝ በለው፣ እኔ ከመጣሁ ሌላ ጣጣ ውስጥ እንገባለን፣ ስለዚህ ብሬን መልስልኝ በለው አልኩት። አትግዛ፣ ሳይገዛም በፊት አትግዛ፣ ይሄ ቤት አይሆንህም፣ እኔ ሚስቱ ነኝ፣ እንደዚህ ሆነን ተፋተን መጥቻለሁ። ከዛ በፊት ፍርድ ቤት 1 አመት ተመላልሻለሁኝና በጣም በቃ መከራዬን አይቼ ነው ያንን ቤት እንትን ብዬው እንዳይሸጥ እንዳይለወጥ እኮ የሚላለው ፍርድ ቤቱ እንትን ላይ ማለት ነው። ግን በመሀል ውሳኔ ሳይወሰን በመሀል እኔ ጥየው መጣሁ። በመሀል ምን ተኮል ሰራብኝ መሰልሽ አቡዬ? ፍርድ ቤት ዶሮች ወረኢሉ ነው የተወለደው እሱ፣ አባቱም እናቱም ወረኢሉ ናቸውና ወረኢሉ ሂዶ ስራ ጀመረ በመሀል። ከዛ 3000 ዶሮዎች ያኔ 45 ብር ነበር የሚሸጡት። 3000 ዶሮዎች እዚህ ኮምቦልቻም ያሉትን 2500 ዶሮዎች ምናምን
አስወስኜበት እኩል ሊያካፍል ማለት ነው። ቤቱንም እኩል ሊያካፍል አስወስኜበት ውሳኔ አቦ ኮምቦልቻ ሆኜ መቆሚያ መቀመጫ